እግሬን ሳሚ ትዙ ምንድን ነው ስራው አይደል እንዴ? እንዴ አብርሽ ከጨከንሽብኝ እሺ ዝም ቢያት እህቴ ነይ አንቺ ተነሽ ጀደዛ አግርሽ ምን አገባህ አንተ ጆምና አንተ ሳሞ ሂጂ ቆሻሻ አርፈሽ ቁጭ በሽ አንቺ ምን ሆነ አብርሽ የዚህ ቤተሰብ ትርምስ ደግሞ ይለያል አልኳችሁ። ተተረማመሱ አይገልጸውም። ዩ ጋይስ እንደምን አላችሁ? በያላችሁ በሰላማችሁ ይብዛ እያልኩ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሮ ቪዲዮ ማለት ነው። እስከ መጨረሻው ማየታችሁን ደግሞ አትርሱ። ቆንጆ ቆንጆ ነገሮችን ታገኙበታላችሁ። እንግዲህ አብርሽና መድብል በመነጋገር በባለፈው ክፍል እንዳያችሁት የአብርሽ ቤቱ የአብርሽ በመሆኑ ደስተኛ ቢሆኑም እና ደስተኛ ሆነውም ሳይጨርሱ ካርታው የአብርሽ ጋር አለመሆኑ ግን በጣም አሳዝኗቸው ነበረ። ያንን መፍትሄ ለመፈለግ እና ለዛ ነገር መፍትሄ ለመፈለግ ካርታውን በእጁ ለማስገባት ሲል እንግዲህ መድብልን እያማከረው ነበረ። መድብልም እንኳን ደስ አለህ ወንድሜ ምናምን ብሎ ካማከረው በኋላ ካርታውን ከዛ ቤት ውስጥ ካሉ ሰዎች ውስጥ ከትዝታ ውጭ ማንም ሊደብቀው እንደማይችል እርግጠኛ ሆኖ ነገረው ማለት ነው። መድብል ማለት ነው። አብርሽም እኔም እንደሱ ነው ያልኩት። ነገር ግን እንዴት አድርጌ ልቀበላት? አይኔን ግንባር አድርገውን ያላየውን ፍለጡኝ ብላለች እና እንዴት ልትል ትችላለች እሷ? አንተ በመላ ገብተህ በደካማ ጎኗ ገብተህ እንትን ካልሰበካት በስተቀር ምናምን እያለው ነበር ማለት ነው። ነገር ግን ይሄ በደካማ ጎን መግባት የሚለው ጥሩ ነገር ቢሆንም በጣም ደግሞ የባስም ደካማ ጎንም አለው፣ የጎንዮሽ ጉዳትም አለው ማለት ነው። እንግዲህ እንዳያችሁት በባለፈው ክፍል አብርሽ ትትናና እንትናን የግሌን ከቤት ይውጡልኝ፣ ትዝታ አንቺ የኔ ነሽ፣ የኔ ፍቅረኛ የመጀመሪያ፣ እንዴት አንቺን ልረሳሽ እችላለሁኝ እያላት ነበር ማለት ነው። አብርሽም እንግዲህ ያንን በማስመሰል ትወነውን ቀጥሏል ማለት ነው። ከዛ በኋላ ምናምን ሄድና ያንተ ሚስት እንደሆንኩኝ ነገ ላገባህ እንደምፈልግ የሆነ ቀን እንደምንጋባ ሄደን እንድናገር ምናምን ብላ ሲመጡ ትትናና የግሌ እራት እያቀረቡ እያለ እንግዲህ እናንተ እያንዳንዳችሁ አሁን በኋላ አብርሽ እኔ ነው እኔ ያውና አብርሽ ወደ ድሮ ማንነታችን ተመልሰናል ምናምን ስትል እነሱ ተናገረች ማለት ነው። እንደውም ልንገራችሁ እናንተ ሁለታችሁን ማየት አልፈልግም ከዚህ ቤት ውልቅ እንድትሉልኝ ሲል ተናገረ ማለት ነው አብርሽ ማለት ነው። ከዛም በኋላ ሁላችሁም ማመን አላቃታቸውም ነበር። ምክንያቱም ምክራቸውን አልሰሙም ነበር። አብርሽም አልነገራቸው ነበር። ነገር ግን አብርሽ ለመድብል ደውሎ እንዲቀበላቸው አድርጓል ማለት ነው። እንዲቀበላቸው አድርጎ ነበረ። ከዛም በኋላ ከትንሽ ደቂቃ በኋላ እንግዲህ ግሌና ትትና የሚሄዱበት ግራ እየገባቸው እያለ መድብል ደወለላቸው ማለት ነው። መድብል ደወለ። በጣም ይቅርታ የስራ ስልክ ይዤ ነበረ አረፈርኩባችሁ ምናምን ሲላቸው በደነገጡ። ምን እንደምታወራው ስለ እኔ አልገባኝም ምናምን እያሉት እያለ አብርሽ እንደዛ ያላችሁ የቤቱን ካርታ ለማስመለስ ከእንትና ጋር ከትዝታ ጋር መሆን ስላለበት ነው እና እናንተን ደግሞ እንደጠላችሁና ሴራችሁን እንዳሴራችሁባት ምናምን አክት አድርጎና ክፉ ሰው እንደሆናችሁ አድርጎ እንትን እያለ እንዲያስመስልን ነግሬው ነው ምናምን ሲለው ኦኬ እንደዛ ከሆነ ጥሩ ነው ምናምን ተብሎ እንግዲህ የወጡትም ወጥተው ከቤት ያሉትም ትዝታ ያለቻቸውን ነገር በሙሉ እንዲሰሙ እያደረገ ነበር ማለት ነው። እንዲሰሙ ተደርጎ ህግ ወጥቷል ማለት ነው። ስለዚህ ሁላቸውም በዛ ህግ ተስማምተዋል ማለት ነው። እንግዲህ ራት አቅርበው ነበር የሄዱት። የሰራውን ካላጎረስኩ ካላቀፉ ካላበላው አብረን ካልተኛ ምናምን እያለችው ነበር ማለት ነው። እኔ አብሬሽ አልተኛም፣ ምክንያቱም አንቺና እኔ ከዚህ ደርቦ በፊት ምንም ነገር ማድረግ ስለሌለብን ስንጋባ ይደርሳል ምናምን ብሎ አብሬሽም አተዳደላት ማለት ነው። ስለዚህ ሁላቸውም የነትትናን መውጣት የሰሙት ጠዋት ነበረ። እንግዲህ ትትናና የማነው መሳይና
ማነው ስሟ ልጅቷ እያወሩ ነበር እነሱና ከቤት እንደወጡ ግን ነገር ግን እንደዛ ማለት ቢወጡበት ምክንያት ሁሉ ምናምን እየተነጋገሩ ነበር ማለት ነው። ግን መሳይም ግራ ገብቷቸው ነበር፣ ግራ ገብቶት ነበር። ምክንያቱም ስላልሰማ ወጥቶ የት ሄዱ ምናምን ማን ተቀበላቸው የት ገቡ ምናምን እያለ ነበረ። ከዛም በኋላ ሁሉም ሰሙ። አብርሽም ነገራቸው ማለት ነው። ሁላቸውም የምትላቸውን ትዝታ የምትላቸውን ነገር በሙሉ ማድረግ አለባቸው ምናምን እየተባባሉ ነበረ። እንግዲህ መሳይና ትርንጎ ነው ማነው ስሟ ገብርኤል ብስራቱ መሳይና ልጅቷ እንግዲህ ጽጌ መሳይና ጽጌ ማለት በቃ አክናቸው እንደ ፍቅረኛሞች ነው። ግን መሳይ ደግሞ መቅረብ አይፈልግም። እና እንግዲህ ትትና ቁርስ ለመስራት ለቁርስ የምትደርስ ሰራተኛ አምጣልኝ ምን ልታበሏት ለመርዞ ደውላ እንግዲህ ሰራተኛ እንዲያመጣላት ጠይቀው ነበር ማለት ነው። ግን ነገር ግን አልደረሰላትም። 5 ሰራተኛ እዛ 5ቱንም እግር የምታጥብ እግር የምታሽ ለባሌና ለእኔ ምግብ የምትሰራ ምናምን ከየት ይመጣል እንደዚህ አይነት? ሲጀመር ያውን ሰራተኛ እኔን ጠቢ ነው የሚልሽ ከፈለግሽ እንዲህ ያቺ ነገር ደግሞ ተጠብ እንዴ። ከዛ እንግዲህ ለቁርስ አደረሰም ካለቻት ለምን አንቺ አሰሪልኝ ምናምን ብሎ ነገራት ማለት ነው። አብርሽ ማለት ነው እንዴ እኔ ኪችን ገብቼ ምናምን ስትለው እና ምናዋቼም እንዴት ዙዬ ምናምን ሲላት እንደውም ቆንጆ ገንፎ የግሌ እንደምትሰራው አይነት ገንፎ ይድና ሰርተሽ አምጪልኝ ሲላት ጭራሽ የግሌ ምናምን ትላለች እንዴ እኔን ገንፎ ስላላየው ነው ምናምን ብላ እንግዲህ ገንፎ ልትሰራ በገባችበት ታይም ላይ ልጅቷ ቆጣሪዋን አጠፋችበት ማለት ነው። ከዛ ከሰል ለማያያዝ ደግሞ በጣም መከራ እያየች ነበር። ወይኔ ግል የያዘችው ጉድ። ከዛ ኪችኑ ዱቄት በዱቄት ራሷ ዱቄት በዱቄት ሁሉ ነገር ወዱቄት ሆና ወጣች ማለት ነው። አይገነፋ የለም ያችን ልጅቷንም ጠርታ ቢሆን ተገነፋ። ኧረ ተይ ይታሽ፣ ኧረ ተይ ምናምን ስትል አንቺ ቅቅል ነው እንዴ ይዘሽ ስታበሲ የምትይው ከኔ በላይ አውቀሽ ነው ዝም ብለሽ የምትባየውን ነገር ሁሉ አድርጊ ምናምን እያለቻች ነበር። ልጅቷም እንግዲህ እሺ ከማለት ውጭ አማራጭ ስለሌላት እሺ ብላ ይዘው ሂደዋል ማለት ነው። ያንን ገንፎ እንግዲህ ይዘው ሲሄዱ ካላበለሱ ሲያየው አብረሽ ገና ዘገነነው ካላጎረስኩ ምናምን ብላ እንግዲህ ስታጎረሰው በቃ ምንም አማራጭ የለውም። በላ ማለት የማይችልም ጨው ነው ሙሉ ጨው ነው። ምንም ማድረግ አይችልም። ሲያዩት እራሱ ያስጠላል። ከዛም በኋላ እንግዲህ መሳይም ካልበላህ ተባለ። ሲበላ እንግዲህ ጨው ዛፉን ይዞ የመሳይ ሪያክሽን ግን እንዴት እንደሚያው ማንኪያው እኮ ሊዘዋል በእጅ መፈንቀል ይሻለኛል። ኦ ማይ ጋድ በእጅ መፈንቀል ይሻለኛል እኮ ማንኪያው እምቢ አለ ምናምን ቆንጆ ባይዘው መሳይ ጸድ ተዋ አብርሽ ባይዘው ቆንጆ ሚስት አለች ባለሙያ እናት እያለ ነበር ማለት ነው። ከዛም በኋላ እንግዲህ ወደ አፉ ምንም ቢሆን ያው ግዴታው ስለሆነ አፉ ሲያስገባው ሙሉ ጨው ነው ማለት ነው። አሁን ይዞ ሽንት ቤት ነው ሄደውና ከዛ በኋላ እሱም በቃኛ ተንካሽ ዝም ርቦኛ ምናምን እያለ ነበረ። ውጭ በልተን እንመጣለን ሁላቸውም እሷ ቤት ትቀመጥ ራሷ ተብላ ምናምን እያለው ነበር ማለት እያላቸው ነበር። አብርሽ እኮ ነፍስ ነህ እንደው እግዚአብሔር ይስጥ ምናምን እያለው ነበር ማለት ነው። ተዛጋጅ ራሱ ከዛ ራሷ የሰራችው ምግብ ራሷ መብላት አልቻለችም። የብላ ራሷ ማፏን ይዛ ነው የወጣችው። እንግዲህ ምን ማድረግ አይቻልም። ከዛም በኋላ እንግዲህ እና አብርሽ በወጡበት ታይም ላይ መሳይ አሞት መንገድ ላይ ወድቆ ነበረ። እንግዲህ ማን ነው ጽጌን ከሱ እንድትርቅ ምናምን እየመከራን ነበር። ጽጌ ግን እንደጠላት አድርጋ ነው የምታስበው። በቁሴ ላይ ቁስላ ትጨምርብኝ አልፈልግም። ከኔ ራቂ ከኔ አንቺ ከና አብርሽ ጋር ለምን አልሄድሽም ምናምን ሲላት እኔ ካንተ ጋር ነው መሄድ የምፈልገው ደግሞ በር ላይ እንጠብቃቸዋለን ብለውናል እኮ ምናምን ስትለው ከኔ ራቂ ጽጌ ሌላ ሰው ልመጂ ከዛም በኋላ ከዛ ደግሞ ፍቅረኛ ምን አትይጂ ምናምን እያለ ሲላት በቃ እሷም ደበራትና ከዛ እንግዲህ ትታው ስትሄድ እንዳትከተለኝ ምናምን ስትለው ከዛ እንግዲህ ለማታለል ሞክሮ ነበረ። ከዛ እሱም ወደቀ። ምክንያቱም ያመዋል መሳይ አንደርስታንድ የሚያደርገው ሲሄድም እሱም በሽታውንም አይናገርም
እና እንግዲህ ሲያመው ሲወድቅባት ጽጌ ውሃ ለመስጠት ውሃ አምጪልኝ ሲላት እየሮጠች ሄዳ ነበረ። እንግዲህ እሱም ተሽሎታል መሰለኝ። ከዛም በኋላ እንግዲህ ተሰብስበው እንደዛም ሞት ብሎ የማነው ትትናና የግሌ ወደ ቤት ተመልሰዋል። ምክንያቱም ልብሳቸውን ለመውሰድ ነበር የመጡት። ከዛ በኋላ እንግዲህ የግሌ ትዝታን ቤት እንዲቀጥራት እየለመነቻት ነበረ። ከዛ ተቀጥረሻል፣ እንደውም ቆንጆ ምግብ ሰርተሽ አምጪልኝ ምናምን፣ ነይ እቃውን አሳይኝ፣ የት ነው ያደረግሽው ብላ በወሰደቻት ተለኝ ላይ እኛን ሰራተኛ ትፈልጊያለሽ? ሶስተኛን ሰራተኛ አድርገሽ ቅጠሪን ምናምን አለቻት። እኛ ሳትይ አንቺ ተቀጥረሻል ምናምን እያለ እግዚአብሔር ይስጥሽ አንቺ እኮ ጥሩ ሰው ነሽ ትይዙዬ ምናምን እያለቻት ነበር። ከዛ በላይ ግሌን ማነው የትትናንም እንግዲህ እንዲቀጥራት ከእግሯ ስር ተደፍታ ለመነቻት ማለት ነው። ነገር ግን ትትና ከቤት ብትወጣ ይሻል ነበረ። የግሌ ከተቀጠረች ትትና ከነመድብል ጋር ለተወሰነ ሰዓት መቀመጥ ትችል ነበር። ነገር ግን ለትትና ብላ እግር ተደፍታ ለመነች። ከዛ ግራ ጣቢ ተቀጠረች። እግሯን አጥባ እንግዲህ እግሬን ካልሳምሽልኝ ብላ ጓገጭ ስትል ለምንድን ነው እግርሽን የምስመው ምናምን ስላት እዛ እንግዲህ ትዝታ እንደዚህ አታርጊ ሲላት አብርሽም ምንም መስማት ስላልቻለች ከዛ መሳይ ደግሞ የእሷን እግር አሰሜን ብሎ ይዘው ጎትቶ ሲወስዳት ከዛ በመሳይ ላይ ደግሞ ውሃ ደፋችበት ልጅቷ። ምን አገባህ አንተ ማን ስለሆንክ ነው እሷን ይዘህ የምትሄደው ምናምን ስትላት ከዛ ውሃ ስደፋበት ሌላ ጦርነት ውስጥ ገባ። ከዛ እንግዲህ እሱም ሳያቅ ትትናን በጥፊ መተት። አብርሽ እንዴት እንደመተት እራሱ አያውቅም። ከዛ ደነገጠ። በእንቅርት ላይ ጆሮ ደግፍ። ምክንያቱም መማታት አልነበረበትም። እሷ ከውሃ እየደፋችበት እንደዛ ብቻ በጣም እንትን ውስጥ ተፈጥሯል። ከዛ ሌላ ፋይት ውስጥ አሁን ለቀልድም ቢሆን እንግዲህ መሳይ ውሃ ተደፍቶበት ትትና ስትመታ ደግሞ ያማል ያማል ያማል። ብቻ ከባድ ነው ከባድ ነው። እኛ እናቅም በቀጣይ ምን ሊፈጠር እንደሚችል መገመት ከባድ ነው። አብረን እናያለን።